ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን እስኪ ሳደረሳችሁ እግዚአብሔር አምላካችን ከሁላችን ጋር ይሁን። በዛሬው ቆይታችን ስለ መዝሙረ ዳዊት ጸሎት አንድ ወሳኝ ነገር እነግራችኋለሁ። በተለይም ደግሞ መዝሙረ ዳዊት በርዕስ እንዴት እንደሚጸለይ ለማታውቁ ሰዎች ይህ ቪዲዮ በጣም ብዙዎቻችንን ይጠቅማልና ቪዲዮውን ለብዙ ሰዎች ሼር ማድረጋችሁን እንዳትረሱ። ሁላችሁም በጥሞና አዳምጡኝ። በጣም ብዙ ነገር የምንጠቀምበት መረጃ ነው። ምክንያቱም ብዙ ጊዜ በተለምዶ መዝሙረ ዳዊትን እንደ ጸሎት ከሰኞ እስከ አርብ ባለው ከሰኞ እስከ እሁድ ባለው ጊዜ ሁላችንም በመናውቀው መሰረት እንጸልያለን። ነገር ግን በርዕስ የመጸለይ ሐሳብ ላይ ብዙ ጊዜ ትኩረት ስናደርግ አናይምና ዛሬ የምነግራችሁ መዝሙረ ዳዊትን በርዕስ እንዴት እንጸልያለን። ስለዚህ ውድ ቤተሰቦቼ በርዕስ መጸለይ ማለት ወደ ዋናው ጉዳይ ሲገባ በርዕስ መጸለይ ማለት ርዕስ ትሰጡታላችሁ። ለምሳሌ ርዕስ ብዬ ሳነሳ አንድ የተቸገራችሁበትን ጉዳይ እግዚአብሔር እንዲያስተካክልላችሁ የምትፈልጉት ጉዳይ፣ የጎደላችሁን ጉዳይ ወይም ደግሞ አንድ እንዲስተካክልላችሁ የምትፈልጉትን ጉዳይ መነሻ ታደርጋላችሁ። ያንን እግዚአብሔር እንዲያስተካክልላችሁ የምትፈልጉትን ጉዳይ በደንብ ካጠናችሁ በኋላ በዛ ጉዳይ ላይ ትኩረት አድርጋችሁ መዝሙረ ዳዊትን ትጸልያላችሁ ማለት ነው። በዚህ የጸሎት መንገድ ውስጥ በጣም ልንጠነቀቀው የሚገባው ጉዳይ ምንድነው? በዚህ አሁን በምነግራችሁ መንገድ ውስጥ መዝሙረ ዳዊትን ብቻ ነው የምትጸልዩት ማለት ነው። ሌሎች ጸሎቶች የሚካተቱ አይደሉም። መዝሙረ ዳዊትን ብቻ ጸልየን እግዚአብሔር በቤታችን ውስጥ የሚያደርገውን ነገር ሁላችሁም ይህንን ነገር ስትፈጽሙት የምትመለከቱት ይሆናል ማለት ነው። ይህንን የምነግራችሁ በጣም ከብዙ ልምድ በመነሳት ነው። ብዙ ነገር የተጠቀምኩበት እግዚአብሔር በህይወቴ በጣም ብዙ ነገር ስላደረገና እናንተም ደግሞ እህት ወንድሞቼ፣ ቤተሰቦቼ በጣም ብዙዎቻችን በብዙ ነገር እንቸገራለን። በብዙ ነገር ውስጥ በፈተና ውስጥ እንገኛለንና በርዕስ መጸለይን ግን እንድንለማመድም ስለሚፈልግ ነውና ብዙ ጊዜ ሱባኤ ስንገባ ሱባኤ ይዘን ጾም ሲገባ ወይም ደግሞ እንዲ ሱባኤ ይዘን በቤታችን እንጸልያለን አንድ ጉዳይን ትኩረት አድርገንና ርዕስ የምንለው በዚህ እንደዚህ አይነት ነገር ነው። ርዕስ ሰተን የምንጸልየው ጸሎት ነው። ርዕስ ሰተን ሱባኤ ስንገባ ማለት ነውና ርዕስ ሰተን ደግሞ መዝሙረ ዳዊትን ስንጸልይ በጣም ብዙ ነገሮችን እንጠቀማለን። በተለይም ውድ ቤተሰቦቼ በመተት የምትሰቃዩ ሰዎች፣ በመተት በስልብና መንፈስ የምትቸገሩ፣ ገንዘብ አልበረክት ያላችሁ፣ ቤታችሁ ሰላም የጠፋባችሁ፣ በዛር በመተቱ መንፈስ የምትቸገሩ ሰዎች በጣም ብዙ ነገር የምንጠቀምበት መዝሙረ ዳዊት ጸሎት ነውና ይህንን ጸሎት በጣም ብዙዎቻችን ትኩረት አድርገን ልንሰራበት ልንጸልይበት የሚገባ ጸሎት ነውና ብዙዎቻችን በተለምዶ እንግዲህ አቅማችን በፈቀደው መንገድ ጸሎቱን እንጸልያለን። ግን ደግሞ ከርዕስ ጋር በተገናኘ ርዕስ ሰጥቶ መጸለይ ላይ ብዙ ጊዜ ሱባኤን ይዘነው እንመለከታለን እንጂ በመዝሙረ ዳዊት ብቻ ግን ርዕስ ሰጥተን ጸሎት ስናደርግ አንመለከትምና የኔ ሐሳብ የዚህ ቪዲዮ ዋናው ዓላማ ሁላችሁም ይህንን መልእክት የምታዳምጡ ቤተሰቦቼ አሁን ከምነግራችሁ ነገር ጋር አጭር ነገር ነች የምነግራችሁ። የመጀመሪያው ጉዳያችሁ ፈተናዎቻችሁን፣ ችግሮቻችሁን መለየት ነው። ለምሳሌ ውድ ቤተሰቦች በጣም ብዙ ሰው ዛሬ ልጅ በማጣት ይቸገራል። ልጅን የሚሰጥ እግዚአብሔር ነው። የተባረከ ልጅ የሚሰጥ እግዚአብሔር ነው። ስለዚህ ልጅ እንዲሰጠን እግዚአብሔር ከፈለግን አሁን በምነግራችሁ መንገድ በቀጥታ ጉዳዩን በመጀመሪያ ተለያላችሁ። የገንዘብ ችግር፣ ገንዘብ አልበረክት ያላችሁ፣ ቤታችሁ ሰላም የጠፋባችሁ ሰዎች ያንን ጉዳይ ታነሳላችሁ። በመተት ምንድነው የምትቸገሩ ያንን ጉዳይ ታነሱና አስተውሉ። ውድ ቤተሰቦቼ መዝሙረ ዳዊት እንግዲህ ሁላችንም እንደምናውቀው 150 በቁጥር 150 ነው። በዚህ ውስጥ ደግሞ አባቶቻችን የነቢያት ጸሎትንና መኃልየ ዘሰሎሞንን ጨምረው ለሳምንት የሚሆነውን ወይም ደግሞ ከሰኞ እስከ እሁድ የሚሆነውን በደንብ አድርገው አርቅቀው ደስ በሚል መልኩ አዘጋጅተውልናል። ታዲያ ብዙዎቻችን ከነዚህ ውስጥ አንዳንዶቻችን አቅማችን እንደፈቀደው አንዷን መዝሙር እንጸልያለን። አንዳንዶቻችን 2፣ አንዳንዶቻችን 3። በጣም መልካምና የሚደገፍ ነው ጸሎት። የትኛውንም ጸሎት አንድ ክርስቲያን ሊጸልይ ይገባል። አቅሙ የፈቀደውን በቃ በሚመቸው ጊዜና በሚመቸው ሰዓት ሊጸልይ ይገባል። የዚህ ትምህርት ዋናው ዓላማ ግን አሁን በምነግራችሁ መንገድ ከጸልያችሁ በእውነት ነው የሚላችሁ በህይወታችሁ የምትቸገሯቸውን ችግሮች በሙሉ ታስተካክላላችሁ። በጣም በሚገርም ሁኔታ ዛሬ ብዙዎቻችን በተለያየ መንገድ ውስጥ በተለያየ ህይወት ውስጥ ብንሆን ያለው ሀገር ውስጥ በአሜሪካን የሚኖረው በመጣም በመከራ ውስጥ ነው ያለው። በኢትዮጵያ ውስጥ በችግር ውስጥ እንኖራለን ብሎ የሚያስበው ሰው በመከራ ውስጥ ይገኛል። አለው ሀብት አለው ብለን የምናስበው ሰው በችግር ውስጥ ይገኛል። ብዙ አይነት ችግሮች በህይወታችን ውስጥ አሉና እነዚህን መፍትሄዎች ለማግኘት ደግሞ ትልቁ አንደኛው ነገር ቤተክርስቲያን የምታስተምረን እግዚአብሔርም ያስተማረን ወደ እኔ ቅረቡ ነው ያለው። እኔን ጠይቁ አንኳኩ ይከፈትላችኋል ነው። ማንኳኩው መንገድ ደግሞ ጸሎት ነው ውድ ቤተሰቦቼ። ስለዚህ መዝሙረ ዳዊትን እንግዲህ እንደነገርኳችሁ የመጀመሪያው ጉዳያችሁን መለየት ነው። በህይወታችሁ ውስጥ የምትቸገሩት ጉዳይ ምንድነው?
ስለዚህ የምትፈተኑበት ጉዳይ ምንድነው? ያንን ጉዳይ ለይተን ካነሳን በኋላ ያንን ጉዳይ እንደ ርዕስ እንይዝና በዛ ርዕስ ጉዳይ ላይ በደንብ አድርገን መዝሙረ ዳዊትን እንጸልያለን። ለምሳሌ ዕለቱ ቀኑ ሰኞ ከሆነ የሰኞን ሙሉን መዝሙረ ዳዊት መጸለይ ግዴታ አለብን። ውድ ቤተሰቦቼ በዚህ ሰዓት ታዲያ ማወቅ የሚገባችሁ ሌሎችን ጸሎቶች በዚህ ሰዓት ማቆም ይገባል። ሌሎች ጸሎቶችን በዚህ ሰዓት ላይ ታቆሙና ሌሎችን ጸሎቶች ደግሞ በሌላኛው የጸሎት ሰዓቶቻችን ላይ እናካትታለን። እንግዲህ ሁላችንም እንደምናውቀው ቤተክርስቲያናችን 7 የጸሎት ሰዓታት አላት። ከነዚያ የጸሎት ሰዓታቶች ውስጥ እያካተትን ሌሎችን ጸሎቶች መጸለይ አለብን። ነገር ግን ይህንን አሁን የምነግራችሁን ጠዋት ከቤት ከመውጣታችሁ በፊት መዝሙረ ዳዊቱን በደንብ አድርጎ ጸልዮ መውጣት በጣም አስፈላጊ ነው። ማታ ስንመለስ ደግሞ የማክሰኞውን ደግሞ እንጸልያለን ደግሞ በእለቱ ማለት ነው። እንደዚህ እያደረግን በየቀኑ ያለውን ጸሎት እያደረግን እየበረታን እየጠነከርን በዛ መንገድ ውስጥ በደንብ ልንጓዝ ይገባል ማለት ነውና በርዕስ ጸሎት እንዳልኳችሁ በህይወታችሁ የምትፈተኑበትን የተቸገራችሁበትን ጉዳይ ለይታችሁ ካነሳችሁ በኋላ በዛች ጉዳይ ላይ ትኩረት አድርጋችሁ መዝሙረ ዳዊትን ትጸልያላችሁ። ለአንድ ሳምንት ሊሆን ይችላል፣ ለወር ሊሆን ይችላል። እግዚአብሔር ግን የሚያሳያችሁን ነገር በህይወታችሁ የምትመለከቱት ጉዳይ ይሆናልና በጣም ብዙ ነገር የተጠቀምኩበት እግዚአብሔር በህይወቴ ብዙ ነገር ያደረገበት የጸሎት መንገድ ነውና በጣም ብዙዎቻችሁን ይጠቅማል ብዬ ስለማስብ፣ ምክንያቱም ዛሬ ብዙዎቻችን ብዙ ጸሎቶችን እንጸልያለን። ብዙ ጸሎት መጸለዩ መልካም ቢሆንም ግን ብዙ ነገር ደግሞ ያልተረዳነው ጉዳይ አለ በዛ ውስጥ መናፍስት በጣም በሚገርም ሁኔታ እኛ አንድ አቡነ ዘበሰማያት እንኳን በምንባት ጊዜ በጣም ብዙ ሐሳብ እያመጣብን በጣም ብዙ ነገር ይፈትንብናል። ብዙ ጸሎት ስንጸልይ ደግሞ ምን ያህል ደግሞ ዲያብሎስ ሊፈትነን እንደሚችል ደግሞ አስቡት። ይህን ስላችሁ ብዙ ጸሎት መጸለይ መጥፎ ነው እያልኩት አይደለም፣ ግን ዲያብሎስ በዛ ውስጥ የሚያመጣውን ፈተና አጋንንት ቤታችን ውስጥ የሚያመጡትን መከራ ደግሞ እንድትረዱትም ስለምፈልግ ነውና ሁሌም ቢሆን ዲያብሎስ እኛ መልካም ነገር እንድናገኝ አይፈልግም። ወደ በረከቱ እንድንቀርብ አይፈልግም። እንድንባረክ እንድንቀደስ ዲያብሎስ አይፈልግምና ዛሬ በጣም ብዙ ሰዎች ስጋውና ደሙን ለመቀበል በጣም እንቸገራለን አይደል? ስለዚህ ይህ አሁን የምነግራችሁ መንገድ ስጋውና ደሙንም ለመቀበል በጣም የሚጠቅማችሁና የሚረዳችሁ ጉዳይ ነው። ልክ ሱባኤ ስንገባ አንድ ጉዳይ ይዘን አንድ ርዕስ ይዘን ሱባኤ እንደምንገባው በዚህኛውም የጸሎት መንገድ ውስጥ ይህችን ጉዳይ ዓላማ አድርጋችሁ ርዕስ ታደርጓትና ይህችን ጉዳይ ርዕስ ታደርጋላችሁ። ለምሳሌ በመተት የምትሰቃዩ ከሆነ በመተት የምትሰቃዩበትን ጉዳይ ታነሱና እግዚአብሔር ከዛ ነገር እንዲፈታችሁ፣ ስለ ስጋውና ደሙ የምታስቡ ከሆነ እግዚአብሔር ለስጋውና ለደሙ እንዲያበቃችሁ ብላችሁ መዝሙረ ዳዊትን በደንብ አድርጋችሁ ጠዋት ማታ በደንብ አድርጋችሁ የዕለቱን ትጸልያላችሁ ማለት ነው። በዚህ ወቅት ላይ በጣም ብዙ ለውጦች ቤታችሁ ውስጥ ትመለከታላችሁ። በጣም በሚገርም ሁኔታ ቤታችሁ ውስጥ ብዙ ነገር ትመለከታላችሁ። አስተውሉ ውድ ቤተሰቦቼ፣ መዝሙረ ዳዊትን የሚጸልይ ሰው በንስሐ መንገድ ውስጥ ይመላለሳል፣ በትህትና መንገድ ውስጥ ይመላለሳል፣ በፍቅር መንገድ ውስጥ ይመላለሳል፣ በሐዘን በለቅሶ መንገድ ውስጥ ይሄዳል። ለምን? ራሱን ዝቅ እያደረገ ነው የሚሄደው። መዝሙረ ዳዊትን የሚጸልይ ሰው ራሱን ከፍ ማድረግ ወደ ውዳሴ ከንቱ ውስጥ የመግባትን ነገር ያርቃል ማለት ነው። ለምን? መዝሙረ ዳዊትን የሚጸልይ ሰው በትህትና መንገድ ውስጥ የሚጓዝ ሰው ነው። ስለዚህ ይህንን ማድረግ በጣም አስፈላጊ ነውና ስለዚህ በርዕስ ጸሎት መጸለይን መለማመድ ያስፈልጋል። በተለይም እንደነገርኳችሁ በጣም ብዙ በምንፈተንባቸው ጉዳዮች ያችን ጉዳይ ለይተን መዝሙረ ዳዊትን ለ1 ወር ሊሆን ይችላል፣ ለ2 ሳምንት ሊሆን ይችላል፣ ለ15 ቀን ሊሆን ይችላል፣ ለ3 ወር ለ4 ወር ሊሆን ይችላል። በጣም ቀጣይነት ባለው መንገድ በእነዚህ ጉዳዮች ላይ አድርገን ጸሎታችንን እንጸልይ። በተለይም ደግሞ አሁን ብዙ ልጆቻችን የሚቸገሩበት ጉዳይ አለ አይደል? በትምህርት ጉዳይ በስራ ጉዳይ እንቸገራለን። ብዙዎቻችን በተለያየ መንገድ እንፈተናለን እና ያ ነገር እግዚአብሔር እንዲያስተካክልልን ጸሎት እንጸልያለን፣ ወደ እግዚአብሔር እንቀርባለን። ነገር ግን አሁን የምነግራችሁ ደግሞ እኔ አንዱ የተጠቀምኩበት የተረዳውበት አንድ በህይወት ውስጥ ያገኘውበት ነገር ነው ስለማስብ ለእናንተ ለማጋራት ነውና ብዙዎቻችን በተለያየ መንገድ ሄደን የምንጠቀመው ነገር ይኖራል። ስለዚህ በዚህ መንገድ ብታደርጉት የርዕስ ጸሎት አድርጋችሁ ብትጸልዩ መዝሙረ ዳዊትን በጣም ብዙ ነገር ታገኙበታላችሁ። ስለዚህ ይህንን አይነት መንገድ መከተልና በዚህ መንገድ መሄድ በጣም ወሳኝ ነው። ሌላው በጣም ለብዙዎች ደግሞ የሚጠቅመው በመተት የምትሰቃዩ በመተት እድሳት የምትቸገሩ ሰዎች ይህንን መንገድ ተጠቀሙ። ከዚህ በፊት መዝሙረ ዳዊትን ጋር የተገናኙ ብዙ ትምህርቶችን አቅርቤያለሁ። ይሄኛውም ደግሞ ተጨማሪ ቪዲዮ ነው ማለት ነውና በተለይም የመተት መታደስ ለምትቸገሩ ሰዎች መዝሙረ ዳዊት የመተትን እስራት የሚፈታ ጸሎት አንዱ መዝሙረ ዳዊት ነው። ይህንን ጸሎት በተደጋጋሚ እንደነገርኳችሁ ነው ቅድም። ይህንን ጸሎት መዝሙረ ዳዊትን በምትጸልዩ ሰዓት ላይ ሌሎችን ጸሎቶች ለጊዜው ታቆማላችሁ። ውዳሴ ማርያሙን፣ መልክአ ማርያሙን፣ ሰይፈ ሥላሴውን፣ ሰይፈ መለኮቱን፣ አርጋኑን በዛ ሰዓት የሚጸልዩ ጸሎቶችን ታቁሙና መዝሙረ ዳዊትን ብቻ ጸልያችሁ ሰግዳችሁ ከቤት ትወጣላችሁ።
በዚሁ ደግሞ ተጨማሪ የምነግራችሁ ልክ መዝሙረ ዳዊቱን እየጸለያችሁ አንዷን ክፍል ስትጨርሱ አንዷን ቁጥር ስትጨርሱ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ዛሬም ዘወትርም ለዘላለሙ አሜን። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ዛሬም ዘወትርም ለዘላለሙ አሜን ብላችሁ ሙሉን የዕለቱን ለምሳሌ ዕለቱ ሰኞ ከሆነ የሰኞን በደንብ አድርጋችሁ ከጸለያችሁ በኋላ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ዛሬም ዘወትርም ለዘላለሙ አሜን ብላችሁ ከዘጋችሁ በኋላ ትሰግዳላችሁ። ስግደት የአምልኮት ስግደት ሊሆን ይችላል፣ የክብር ስግደት ሊሆን ይችላል፣ የጸጋ ስግደት ሊሆን ይችላል። ነገር ግን ከመዝሙረ ዳዊት ጋር የሚሄደው የአምልኮት ስግደት ስለሆነ የአምልኮት ስግደት ሰግዳችሁ ከቤት ትወጣላችሁ ማለት ነው። ይህንን ነገር አድርጋችሁ እናንተ በተከታታይ ስታደርጉት እኔ ይሄው የተናገርኩት ቃል ነው በህይወታችሁ ውስጥ የምትጠቀሙት የምታዩትን ራሳችሁ ትመሰክራላችሁ ማለት ነው። ስለዚህ መዝሙረ ዳዊትን በርዕስ መጸለይ ማለት በዚህ መንገድ የምትጸልዩት በጣም ብዙ ነገር ቤታችሁ ውስጥ የሚያመጣ ነገር ነውና ከሁሉም ነገር በላይ ግን ከእግዚአብሔር ጋር ጥብቅ ቁርኝት እንዲኖረን የሚያደርግ የጸሎት ኃይል ስላለው መዝሙረ ዳዊት በዚህ መንገድ ውስጥ ሰዎች መዝሙረ ዳዊትን ደጋግመው እንዲጸልዩ ቤተክርስቲያንም አባቶቻችንም ደጋግመው የሚነግሩን መዝሙረ ዳዊት የሚገርም ኃይል ስላለውም ጭምር ነው። የሚገርም ፍቅርን የሚያስተምረን ጸሎት ስለሆነም ጭምር ነው። የሚገርም ወደ ንስሐ የሚጠራን ወደ ንስሐ መንገድ የሚወስደንም ጸሎት ስለሆነ ነው አባቶቻችን ደጋግሞ ስለ መዝሙረ ዳዊት የሚነግሩንና ከነዛ ከተጠቀሙት ሰዎች ውስጥ አንዱ ደግሞ እኔ ነኝ በህይወቴ ውስጥና እግዚአብሔር ብዙ ነገር አድርጎልኛል በህይወቴ። እግዚአብሔር ጠይቄው አንዳች የነሳኝ ያከለከለኝ ነገር የለም። አሁንም እግዚአብሔር ሁሉንም እግዚአብሔር ይሰጠኛል ያደርግልኛል ብዬ ተስፋ አደርጋለሁ። እግዚአብሔር እንደሚያደርግልን ለሁላችንም ያሰብነውን ያቀነውን ሁሉ እግዚአብሔር አምላካችን ያደርግልንና ስለዚህ የተቸገራችሁበትን ጉዳይ የምትፈተኑበትን ጉዳይ ለዩ። ዛሬ በጣም ከሚሰማው ነገር ብዙ ሰዎች በመተት ይቸገራሉ፣ ብዙ ሰዎች በመተት ይሰቃያሉ። ስለዚህ ያችን ጉዳይ ለይታችሁ ያዙትና ያንን ጉዳይ ለይታችሁት ከያዛችሁት በኋላ መዝሙረ ዳዊቱን የዕለቱን ብቻውን ጠዋትና ማታ ጸልዩ። ጠዋትና ማታ የዕለቱን ጸልዩ። ጠዋት ለምሳሌ ሰኞ ጠዋት ለሊት 11 ሰዓት ልትነሱና መዝሙረ ዳዊቱን ሙሉን ትጸልያላችሁ። ምክንያቱም የሰኞ 30 ነች፣ በቁጥር 30 ነው። ያንን ትጸልያላችሁ። 30ውን ደግሞ በዛን ሰዓት ካልቻላችሁ 15ቱን ጸልያችሁ ወይም 10ሩን ከጸለያችሁ በኋላ ማታ ደግሞ ስትመጡ ሌላኛውን የቀረውን ደግሞ ትጨርሳላችሁ፣ የዕለቱን የራሱን ማለት ነው። ከዛ ደግሞ ማክሰኞም እንደዛው ታደርጉታላችሁ ማለት ነው። በሚገርም ሁኔታ በእነዚህ ወቅት ላይ በህይወታችሁ ውስጥ የሚከናወኑ ነገሮችን በደንብ ትመለከታላችሁ። የታሰሩ ሲፈታ ታያላችሁ፣ የተበላሸው ሲስተካከል ታያላችሁ፣ ይሄ የተዘጋው ሲከፈት ትመለከታላችሁ። ይህንን የምናገረው በግልጽ በእውነት የሆነ ነገር ነው የምነግራችሁ። ድንገት አሁን ይህንን ቪዲዮ የምትመለከቱ በዚህ መንገድ ደግሞ የምትፈጽሙ የምታደርጉ ሰዎች ካላችሁ ራሳችሁ ምስክር ትሆናላችሁና በአንድ ርዕስ ጉዳይ አድርጎ መዝሙረ ዳዊትን መጸለይ በጣም ትልቅ ኃይል አለው፣ ትልቅ በረከት አለውና መዝሙረ ዳዊትን አባቶቻችን የቀደሙት የቤተክርስቲያን አባቶቻችን ደጋግሞ የሚነግሩን ለዚህ ነው። ምክንያቱም በረከቱን ስለሚያውቁ መዝሙረ ዳዊት ያለውን ኃይል ስለሚያውቁ መዝሙረ ዳዊት ቤታችን የሚያመጣውን በረከት ስለሚረዱት መዝሙረ ዳዊትን ደጋግመን እንጸልይ ይመክሩናልና ይህንን ማድረግ በጣም ወሳኝና አስፈላጊ ነገር ነውና ይህንን እንዳልኳችሁ የተቸገራችሁበትን ጉዳይ መለየት ነው። ከዛ በኋላ የዕለቱን ጸሎት በየቀኑ መጸለይ ወር ሊሆን ይችላል፣ 15 ቀን፣ 25 ቀን፣ 3 ወር፣ 4 ወር ሊሆን ይችላል፣ ዓመትም ሊሆን ይችላል። ግን ሁሌ በዚህ አይነት ፔስ ውስጥ ጸሎታችንን ማድረግ በጣም አስፈላጊ ነው። በተለይም እንደነገርኳችሁ እነዚህን ጸሎቶች ስንጸልይ ሌሎቹን ጸሎቶች ባናካትትና የመዝሙረ ዳዊትን ኃይል በህይወታችን ውስጥ እንድንመለከት ሌሎቹን ጸሎቶች በዚህ ጊዜ ብታቆሙ በጣም አሪፍ ነው። ይህንን ስላችሁ ሌሎቹን ጸሎቶች ብናካትት ብንጸልይ ችግር አለው እያልኩት አይደለምና የመዝሙረ ዳዊቱን አሁን የነገርኳችሁን ነገር እንድታውቁት እንድትረዱትም ስለምፈልግ ነውና ይህንን በጣም በጥንቃቄ እንድትመለከቱ ስለምፈልግ ነው። ስለዚህ መዝሙረ ዳዊትን በርዕስ ጉዳይ ይዘን እንዴት መጸለይ ያለብን የሚለውን በዚህ እንድትረዱት እፈልጋለሁኝና ብዙ ጊዜ ያው ብዙ አቅማችን በፈቀደው መንገድ መዝሙረ ዳዊትን እንጸልያለን። ግን ደግሞ በዛ በምንጸልይበት መንገድ ውስጥ ብዙ ጊዜ ትኩረት አንሰጥምና አንዱ በዚህኛው መንገድ ውስጥ እንድታስተውሉት የሚፈልገው ነገር በጣም ብዙዎቻችን ስህተት እየሰራን ያለነው ጸሎታችንን ቅድመ እግዚአብሔር የማይደርስበት አንዱ ችግር ውስጣችንን ንጹህ አድርገን ስለማንጸልይ ነው። ውስጣችንን ንጹህ እናድርግ። ውስጣችንን ከቅም ከበቀል ከክፋት ከተንኮል እናርቅ። መልካምነትን እናስቀድም። በጎ እንሁን። የተጣላነው ካለ እንታረቅ። ያበላሸነው ካለ እናስተካክል። ያኔ የተዘጋው ይከፈታል፣ የተበላሸ ሁሉ ይስተካከላል። ስለዚህ ስንጸልይ ቅድመ እግዚአብሔር ደርሶ መልስ በአጭር ጊዜ ውስጥ ወዴታችን ያመጣልና ይህንን በጣም በጥንቃቄና በደንብ ተረድተነው የምንጓዘው ጉዳይ ሊሆን ይገባል ውድ ቤተሰቦችና ይህንን ሁላችንም በአግባቡ ካደረግን
እግዚአብሔር ከኛ ጋር ነው ያለው፣ አጠገባችን ነው ያለው እግዚአብሔር። እኛ ሩቅ መስሎን እንቸገራለን እንጂ እግዚአብሔር አጠገባችን ነው ያለው። በየትኛውም ኃጢአት እንውደቅ፣ በየትኛውም በደል ውስጥ እንቀመጥ፣ መዝሙረ ዳዊትን የሚጸልይ ሰው በራሱ ኃጢአቱንም እየተናዘዘ ጭምር ነው ያለው። ስለዚህ ይህንን ማድረግ በጣም አስፈላጊና ወሳኝ ጉዳይ ስለሆነ ሁላችንም መዝሙረ ዳዊት ላይ ያለንን አቋም ልናስተካክል ይገባል። ስለዚህ በርዕስ መጸለይ አለብን። በምንቸገርበት ጉዳይ አንዷን ጉዳይ ይዘን ያንን ጉዳይ መዝሙረ ዳዊትን እየጸለይን እያስተካከልን መሄድ እንችላለን ማለት ነው። እግዚአብሔር ደግሞ በየጊዜው በምንጸልየው ጸሎት ብርታቱን፣ ኃይሉን፣ ጉልበቱን ሲሰጠን ከፍ እያደረግን ጸሎቱን እንሄዳለን። ለምሳሌ በዕለት ዕለት የምንጸልየውን መዝሙረ ዳዊት የሳምንቱን በአንድ ጊዜ ልንጨርስ እንችላለን፣ በአንድ ቀንም ልንፈጽም እንችላለን ማለት ነው። ስለዚህ እንደዛ እያደረግን እየበረታን የአንድ ሳምንቱን እንደዛ አጫጭር እያደረግን በደንብ እየፈጸምነው እየጨረስነው የምንሄድም እንሆናለን፣ እግዚአብሔር ሲረዳን ሲያግዘን ማለት ነውና በዚህ መንገድ ከጸለይን ብዙ ነገር እናገኛለን። የታሰረው እንዲፈታ፣ የተበላሸው እንዲስተካከል። አያችሁ፣ በህመም የምንሰቃይ ሰዎች ካለን ይህንን ነገር እንዲያስተካክልልን እግዚአብሔር በዚህ መንገድ መጸለይ እንችላለን። ዛሬ የዛሩ መንፈስ ራሱ ውስጣችን ላይ አድጎ በስኳር በሽታ በተለያየ ነገር ይፈትነናል። ዓለም ግን ይህን ነገር አታሳየንም። ዛሬ በቤተ ክርስቲያን ውስጥ አሉ የምንላቸው መምህራን ይህን ጉዳይ አይነግሩንም። ስለዚህ በጣም በብዙ መንገድ እንቸገራለን። የመተቱ መንፈስ ዛሬ ብዙዎቻችንን መከራችንን እያሳየ ይገኛል። ስለዚህ ይህ እንዲስተካከልልን በርዕስ ጉዳይ ሰጥተነው እግዚአብሔር እንዲያስተካክልልን በመዝሙረ ዳዊት ደግሞ በደንብ አድርገን እየጸለይን ይህንን ጉዳይ ልናስተካክል እንችላለንና የርዕስ ጸሎት ብዬ የምነግራችሁ በዚህ መንገድ ውስጥ መዝሙረ ዳዊትን በርዕስ መጸለይ ትችላላችሁና ይህንን ማድረግ በጣም አስፈላጊና ወሳኝ ጉዳይ ነው። አንድም እንደ ሱባኤ ራሱን ያንን ጉዳይ ብቻ ትኩረት የምታደርጉት ነገር ስለሆነና እግዚአብሔር እንዲያውቀው ብላችሁ፣ ምክንያቱም እግዚአብሔር ቀድሞ ያውቃል ችግሮቻችንን እንኳን ግን እኛ እንድንናገርና እንድንገልጽ ደግሞ እግዚአብሔር ነጻ ፍቃድን ሰጥቶናልና በዛ መንገድ ውስጥ ያንን ነገር እያደረግን ልንጓዝ ይገባል። እግዚአብሔር አምላካችን በእውነት ችግሮቻችንን ፈቶ የተበላሸውን አስተካክሎ የጎደለውን ሞልቶ በበረከቱ በሰላሙ እግዚአብሔር አምላካችን ሁላችንንም ይርዳን። በእውነት በተቻለን አቅም በጸሎት በስግደት በመንፈሳዊ ምግባራት ልንበረታ ይገባል። እያንዳንዳችን ባለን በጉዟችን በመንገዳችን ሁሉ ከእግዚአብሔር ጋር ልንያያዝ ይገባል። የማንኛውንም ኃጢአት እንፈጽም አሁን ያለነው በአዲስ ኪዳን ነው። የምህረት ዘመን ላይ ስላለን በንስሐ ልንመለስ ይገባል። እግዚአብሔር አምላካችን በእውነት ሁላችንንም ይርዳን። ባለን ነገር የጸሎቱ መዝሙረ ዳዊት ያላችሁ በመዝሙረ ዳዊቱ፣ መዝሙረ ዳዊቱ ደግሞ የሌላችሁ በስልካችሁ እንደዚሁም ደግሞ በመጽሐፍ ቅዱስ በቤተክርስቲያናችን 80 አሐዱ በሚባለው መጽሐፍ ቅዱስ ባለን ነገር እግዚአብሔርን ልናመሰግን ይገባልና በዚህ መንገድ የርዕስ ጸሎት ሰጥተን መዝሙረ ዳዊትን መጸለይ እንችላለንና እንደነገርኳችሁ በሰባቱ ቀን በተቀመጡት በሰባቱ ቀናት እያንዳንዱን በዕለት ዕለቱ በደንብ አድርገን ጸልየን ሰግደን ከቤት ከወጣን የትኛውንም መንፈስ ማሸነፍ እንችላለን። ከውጭ የሚመጣብንን የጠላት ኃይል ሁሉ፣ የምቀኛውን መንፈስ፣ የቡዳውን መንፈስ፣ የዝሙቱን መንፈስ በሙሉ እናሸንፋለን። ወደ ህይወታችን የሚመጣውን ማንኛውንም ነገር ለማይጠቅመንን ነገር በሙሉ በእግዚአብሔር ኃይል ከህይወታችን እናርቃለን። ስለዚህ በጣም ልንጠነቀቀው ልናውቀው የሚገባን ብዙ ግን ያልተጠቀምነው መዝሙረ ዳዊት ጸሎት ነውና መዝሙረ ዳዊትን በደንብ አድርገን ኮንሱም ማድረግና መጸለይ በህይወታችን ውስጥ ትልቅ በረከት የሚያመጣ ስለሆነ ቅዱሳን አባቶቻችን ደጋግሞ የሚናገሩት ለዚህ ነው። ደጋግሞ የሚናገሩት መዝሙረ ዳዊትን በተለይም የበረሃ አባቶች የሚባሉት አባቶቻችን በረከታቸው ይደርብንና በተደጋጋሚ የሚነግሩን መዝሙረ ዳዊትን እንድንጸልይ ነው። የቀደሙት ቅዱሳን አባቶቻችን የቤተ ክርስቲያን ጠባቂዎች የሚባሉት አባቶቻችን በተደጋጋሚ የሚነግሩን መዝሙረ ዳዊት እንድንጸልይ ነው። ምክንያቱም መዝሙረ ዳዊት ትልቅ ኃይል ስላለው፣ መዝሙረ ዳዊት በመናፍስቱ ውጊያ ወቅት ላይ ትልቅ ኃይል እንዳለው ደጋግሞ ያስተምራሉ። ጥንካሬን ይሰጣል፣ ኃይልን ይሰጣል፣ ብርታትን ይሰጣል፣ ፍቅርን ያላብሳል፣ ትህትናን ያጎናጽፋል። መዝሙረ ዳዊትና ዝቅታን ያለማምዳል፣ ዝቅ ማለትን ያለማምዳል፣ ትህትናን ያለብሳል። መዝሙረ ዳዊትና በፍቅር እንድንመላለስ የሚያደርግ የጸሎት መንገድ ስለሆነ ሁላችንም አሁን በነገርኳችሁ መንገድ ጸሎቱን ካደረግን መዝሙረ ዳዊትን ከተጠቀምን ብዙ በረከት እናገኛለንና እግዚአብሔር አምላካችን ሁላችንንም ያግዘን ይርዳን። በእውነት ሁላችንም እንበርታ። በመዝሙረ ዳዊት ጸሎት ጸልየን በረከት እንድናገኝ እግዚአብሔር አምላካችን ሁላችንንም ያግዘን። ያስተማረን የመከረን የአባቶቻችን አምላክ በእውነት እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ይህ ቪዲዮ መረጃ ከሰጣችሁ ለብዙ ሰዎች ተደራሽ እንዲሆን ሼር ማድረጋችሁን እንዳትረሱ። ይቆየን። አሜን።